ጋይስ እንዴት ናችሁ? እንግዲህ አሁን ምንም በቃ እየደበቁት ራሱ አይደለም። እንግዲህ ከዚህ በላይ ምን ግልጽ አድርገው እንደሚነግሩን ሌላ ወይ እንዳለ አላቅም። አሜሪካ አይታችኋል። አሁን አዲስ የተደረገውን አግሪመንት አሜሪካ ለኢትዮጵያ 1.6 ቢሊዮን ዶላር እንግዲህ ድጋፍ አድርጋለች። አስቡት፣ ወደ ኢትዮጵያ ሲመነዘር አራውንድ 92 ቢሊዮን ብር ማለት ነው። ኢማጂን ነው። ይሄም ዲል እንግዲህ ከ20 አሁን ካለንበት ኦልሞስት 26 ልንገባ አይደለ እስከ 2030 ድረስ ለ5 ዓመት ለ4 ዓመት የሚቆይ እንግዲህ የጤና አግሪመንት ነው። የኢትዮጵያን ጤና እንግዲህ ሲስተም የማዘመን የማጠናከር በሚል ርዕስ እንግዲህ 1.6 ቢሊዮን ወይም የኢትዮጵያ 92 ቢሊዮን ብር ማለት ነው እርዳታ ተደርጎልናል። ኢማጂን እና ከላይ ሁሌ እንደሚሉት ምን ብለውን የመጡት መሰላችሁ? አሁን ይሄ ድጋፍ ፎከስ የሚያደርግባቸው ኤሪያዎች ኤችአይቪ እና ቲቪ፣ ማላሪያ እና የእናቶችና የህፃናትን ጤና ወደ ከፍተኛ ደረጃ የማሳደግ እንዲሁም ዋናው ፓንደሚክ ፕሪፓሬሽን የቅድመ ወረርሽኝ ዝግጅትን የማጠናከር አላማ ማለት ነው። ሉክ እንግዲህ እየነገሩን እኮ ኔክስት ፓንደሚክ አለ። ከዚህ በፊት ነግሬያችኋለሁ አይደለ? ኔክስት የሚመጣ ፌክ ፓንደሚክ አለ። የሚታወን እንደ ኮሮና የሚታወን ፓንደሚክ አለ። እንግዲህ ያ ፓንደሚክ ከምትሆኑ በፊት ደግሞ ምን ያስፈልጋል? ኢንፍራስትራክቸር ያስፈልጋል ማለት ነው። የዲጂታል አይዲ ሙሉ ለሙሉ መጠናቀቅ መፋጠን አለበት እና የዲጂታል ሄልዝ ሰርቲፊኬት ደግሞ ከዲጂታል አይዲው ጋር መቆራኘት አለበት ማለት ነው። ሰርቪላንስ ሲስተሙ የኮምፕሊያንስ ሲስተሙ መዘርጋት አለበት ማለት ነው። ፖይንቱ አይዲያው ይሄ ይመስላል። እንግዲህ ተመልከቱ። እንግዲህ አሁን እነ ዩኤን ማለት ነው እነ ዩናይትድ ኔሽን፣ የዓለም ጤና ድርጅት WHO እንዲሁም ወርልድ ኢኮኖሚክ ፎረም እንግዲህ ፕላን አላቸው አይደለ? እቅድ አላቸው። ይሄ አጀንዳ 2030 ማለት ነው። እንግዲህ አሁን ይሄም 2030 ከመድረሱ በፊት አቺፍ እንዲደረግ ነው። እንግዲህ ስራው እንዲፋጠን የተሰጠ በጀት ነው ማለት ነው። የኢትዮጵያን ኢንፍራስትራክቸር የጤና ፖሊሲ ከWHO የዓለም ጤና ድርጅት እንግዲህ እቅድ ፖሊሲ ጋር እንግዲህ የተስማማች ትሁን ነው። ቀጥተኛ እቅድና አጀንዳውን ከወረርሽኝ ዝግጅት በስተጀርባ ያለውን እውነት አላሳያችሁ። መጀመሪያ ቋሚ ክትትል መሰረተ ልማት መገንባት ነው። የጤና መዝገቦችን፣ የባዮሜትሪክስ መታወቂያዎችና የዲጂታል ተገዥነት መሳሪያዎችን ዝግጁ ማድረግ። ምን አይነት ሲስተም እየዘረጉ መሰላችሁ? አገልግሎት ለማግኘት ለመገበያየት፣ እንዲሁም ለመንቀሳቀስ የዲጂታል የጤና ፕሮቶኮሎችን የምታከብሩበትን ስርዓት እያዘጋጁ ነው ማለት ነው። ያ ማለት ከዚህ በፊት እንደተነጋገርነው የሚታወነው የውሸት ወረርሽኝ ሲከሰት ማንዳቶሪ ይደነገጋል። እንዴት እንደሚሰሩ ላሳያችሁ። መጀመሪያ የዲጂታል ጤና ፕሮቶኮሎች፣ ደንቦች፣ ስርዓቶች ይወጣሉ። የክትባት ስታተስ፣ የዲጂታል መታወቂያ፣ የኪውአር ኮዶች ውጤት፣ የጤና ሁኔታ በዲጂታል መታወቂያ ላይ ማካተት ስራ አሁን በተደረገው ብር ድጋፍ ይሰራል ማለት ነው። አንዴ ስርዓት ከተመሰረተ በኋላ አገልግሎት ለማግኘት የተገዥነት ማረጋገጫ ማሳየት ይኖርባችኋል ማለት ነው። የክትባት የወሰዳችሁበትን ምስክር ስታተስ፣ የምርመራ ውጤት፣ ከሞባይል መተግበሪያው ከዲጂታል አይዲ ጋር የተያዘ ማረጋገጫ ያስፈልጋችኋል ማለት ነው። ሕክምና ምርመራ ለማግኘት ወደ ሆስፒታል ስትገቡ፣ ጉዞ አየር ማረፊያዎች ላይ አውቶቡሶችን፣ ባቡሮችን ስትጠቀሙ፣ ወደ ትምህርት ቤቶች፣ ወደ ስራ ቦታዎች ለመመለስ፣ በገበያ ቦታዎች ለመግዛት ለመሸጥ የግድ የተከተባችሁበትን የዓለም ጤና ድርጅት ያወጣውን መመሪያ ማሟላት ይኖርባቸዋል ማለት ነው። ጋይስ አስተውሉ። ስርዓቱ ስለ ጤና አይደለም። ሙሉ ለሙሉ እንደፈለጉ ለመቆጣጠር የሚያስችላቸውን ስርዓት ስለመዘርጋት ነው እንጂ አሁን የዲጂታል ጤና ማረጋገጫ ዋና ቁልፍ መሰረት ይሆናል ማለት ነው። ካልተከተባችሁ፣ ካልተመረዛችሁ ግልጋሎት ትከለከላላችሁ፣ ከሲስተሙ ትወጣላችሁ ማለት ነው። በአጭሩ የመኖር ችሎታ ማለትም የመስራት፣ የመገበያየት፣ የመንቀሳቀስ፣ የእምነት ቦታዎች ላይ ለመሄድ ለሲስተሙ በምታሳዩት ተገዥነት ላይ የተመሰረተ ይሆናል ማለት ነው። የዕለት ተዕለት ህይወት
የማረሻ እንቅስቃሴዎች በዲጂታል የጤና ህጎች ላይ የተደነገጉ ይሆናሉ ማለት ነው። ይህ ስርዓት ነው እየተገነባ ያለው። ሰዎች በቀጣይ የሚመጡት የሚታወኑት እውነት የሚመስሉት የሐሰት ወረርሽኞችም እነዚህን ህጎች እውን እንዲሆኑ ምክንያት ይሆናሉ ማለት ነው። ኢትዮጵያም አሁን ከዓለም አቀፍ የጤና ድርጅት WHO የ2030 የወረርሽኝ ሪስፖንስ ምህረት ጋር እየተሳሰረች ነው ማለት ነው። የነ ዩኤን የነ ወርልድ ኢኮኖሚክ ፎረም የዓለም ጤና ድርጅት አጀንዳ እንግዲህ እቅድ አጀንዳ 2030 እየሰመረ ነው ማለት ነው። በጤና ሽፋን ክትትል፣ የድንገተኛ ጊዜ አስገዳጅ ህጎች እየመጡ ነው። ይህ ስለ ህይወት ማዳን አይደለም፣ የዲጂታል እስር ቤትን ከጤና ታዛዥነት ጋር ስለ ማስተሳሰር ነው እንጂ ከዚህ በኋላ የመግዛት፣ የመሸጥ፣ የመጓጓዝ፣ የአምልኮ ቦታዎች ላይ የመሄድ ፍቃድ በዲጂታል አይዲ የጤና ደንቦች ላይ የተመሰረተ ይሆናል ማለት ነው። ስለዚህ የወረርሽኝ ዝግጅት ብለው ሲናገሩ እናንተ የቁጥጥር ዝግጅት ብላችሁ አስቡት ማለት ነው። በሽቶች የሽፋን ታሪኮች ናቸው። ዋናው አጀንዳ ኢትዮጵያን እንግዲህ ከ2030 በፊት በዓለም አቀፍ የጤና ደህንነት መርህ ስር የማካተት ስራ እየተሰራ ነው ማለት ነው። በጣም እኮ ነው የሚያሳዝነው። አሜሪካ ለኢትዮጵያ እውነተኛ ችግሮች የገንዘብ ድጋፍ አታረግም። ኢትዮጵያ ውስጥ አሁን ረሃብ፣ ከፍተኛ የዋጋ ግሽበት፣ የስራ እጦት፣ የግብር ጫና፣ የኑሮ ውድነት፣ ሰላም ማጣት፣ ጦርነት ከፍተኛ ደረጃ ላይ ደርሷል። ከዚች ደሞዝ ላይ ከፍተኛ ግብር ይጣልባታል። እቃዎች ጨምረዋል። ረሃብ መደበኛ ይሆናል። በመንገድ ላይ ልመናውን የዕለት ተዕለት እይታ ነው። ይህ እውነታ ሆኖ ሳለ እነዚህ ችግሮች ለመቅረፍ 5 ሳንቲም ሳይረዱን ሁልጊዜ ለክትባት፣ ለክትትል፣ ለዲጂታል መታወቂያ ገንዘብ አለ። ዩሲ ዳቦ አይሰጡንም፣ ረሃብ ችላ ይባላል። ነገር ግን ክትባቶች፣ ዲጂታል እስር ቤቶች ሁልጊዜ በቢሊዮን የሚቆጠሩ ሰዎች እንዲደረሱ በቢሊዮን የሚቆጠር በጀት ይመደብላቸዋል ማለት ነው። አጀንዳውን ተመልከቱ። የእናንተ መራብ፣ የእናንተ መቸገር፣ የእናንተ ስራ ማጣት ለአሜሪካ ደንታውን አይደለም። 5 ሳንቲም አመደብም። ነገር ግን አጀንዳቸው ያን የሚያስቀጥል ለቁጥጥር የሚመች የአውዲዮን ስርዓት እውን የሚያደርግ የዲጂታል እስር ቤት መገንባት ነው ማለት ነው። ተመለከታችሁ? አሁን እየተሰራ ያለው ስራ 2030 ከመድረሱ በፊት እንግዲህ እነዚህ ኢንፍራስትራክቸሮቹ መጨረስ አለባቸው። እነዚህ ዲጂታል እስር ቤቱ መሰራት አለበት ማለት ነው። ይሄ እንግዲህ ፕሪከርሰር ነው። አሁን ቢስቱ ሲስተም ምን እንደሚመስል ወደፊት እናያለን ማለት ነው። እነዛ የፓንደሚኮቹ ኤክሰርሳይዝ የሐሰተኛ ወረርሽኞች ሲታወኑ ማለት ነው እንግዲህ ማንዳቶሪ ክትባት ይመጣል፣ ማንዳቶሪ ቴስት ይመጣል፣ ማንዳቶሪ ኳረንቲን ይመጣል ማለት ነው። በጣም ሂውጅ የሆነ ዜና ነው። ሰዎች ቤዚክ የሆኑ ሰርቪሶች ለማግኘት የግድ መመረዝ አለባችሁ ማለት ነው። አሁን እንግዲህ የሚታወኑት ፓንደሚኮች ብቻ ነው የቀሩት ማለት ነው። ልክ እነሱ ሲታወኑ ኢንፍራስትራክቸሯን በዚህ በጀት እየተሰራ ነው። ከዛ በኋላ ማንዳቶሪ ይሆናል፣ ምክንያት ይሆናል ማለት ነው። ምክንያት ይሆንና በሽታው ቤዚክ ሰርቪሶች ለማግኘት የእነሱን ህግጋት እሺ ብላችሁ ትቀበላላችሁ ማለት ነው። So from the second week of September, people may not be allowed to worship in churches and mosques without showing proof of their vaccination cards at the gates. Similarly, people will not be allowed to event centers for parties or receptions without showing proof of their vaccination cards at the gates of these occasions. We have made adequate arrangements with security to prevent anybody who does not have a vaccination card from accessing any of these events. Also, you will not be allowed to access banking services in Edo State from the middle of September if you have not been vaccinated. On behalf of the American Academy of Pediatrics, we welcome the launch of Immunization Agenda 2030, a new ambitious strategy for a world where everyone, everywhere, at every age fully benefits from vaccines. No adult or child is left behind. The AAP is excited to be a partner in supporting the agenda's goals. And going forward, we are entering our 6th 5-year strategy starting 2026. We are accelerating our work. We will reach more children with more vaccines faster than ever before. And not just more children, more individuals, because we have vaccines we have the HPV vaccine for adolescents as well, and who knows, the TB vaccine is on the anvil. And we are significantly accelerating our work. Extremely thankful to the European Union and the Bill and Melinda Gates Foundation
for hosting our replenishment event. And I think all of you are Gavi ambassadors. Really thankful to you for the support that they lend to our work.